ዛሬ ላይ ምሳሌ ድራማ በጣም ደስ በሚል ሁኔታ እንግዲህ እያከበሩ የራት ፕሮግራም አድርገው ሞገስና ሉላ እንዲሁም ቅድስትዬና ብሩክ እንግዲህ በጣም ደስ በሚል ሁኔታ እንግዲህ አሳልፈውታል። በጣም ደስ ብሎኛል። እንግዲህ ያው የነ ሞገስ ሀብትና ንብረትም ሊመለስ ትንሽ ሰዓት ማለት ትንሽ ጊዜ ነው የቀረው። እንግዲህ ይመለሳል እና ሉላዬ እዚህ ጋር እንግዲህ እያለችው ያለው ምንድነው ቀለበት ካላደረክልኝማ ዝም ብዬ ሁለተኛም አልገባም ወደ ቤትክ እያለችው ነበር ማለት ነው። እና ሞገስም ከምርሽ ነው ቀለበት ካላደረክልሽ አግቢ ምናምን ስላትም አልገባም እያለች ነበር እና ያኔ በተንኮል ሳይሆን ብቻ በፍቅር የሆነ በነ ቅድስትዬ ላይ እንደምትቀና ትነግረዋለች። እና እሱም ምንም ችግር የለውም እንዳታስቢ ሁሉም ነገር ይስተካከላል እያለም ሞገስም እያረጋጋት ነበረ። እዚህ ጋር እንግዲህ ስበቤ ሁን ስል ባንተ አርጎ ስበቤ ሁን ስል ባንተ አርጎት ስበቤ እና በነገራችን ላይ በጣም ደስ ይላል። እኛም የመዳም ቅመሞች ልክ እንደዚህ ፍቅራችንን በቤታችን በሀገራችን ላይ ፈጣሪ መልካም ሰው ገጥሞን መልካም የትዳር አጋር ገጥሞን እንደዚህ የምናከበር ያድርገን እና ደስ ብሎናል። እና ሌላው እንግዲህ መሀሌት ነች። መሀሌት እንግዲህ ሁሌ ከቅሌት አትውጭ ያላት ሴትዮ ዛሬ ላይ አቶ ሀብታሙን እንግዲህ ያው በባለፈው 500 ሺህ ብር አጭበርብራ ተመልክታችኋል። እንግዲህ ኤደንንም የበላይነት ተሰምቷት ኤደንን ራሱ ልክ እነ ሞገስ እነ ብሩክ ቤት አስገብታ ብዙ ነገሮችን አድርጋለች። ዛሬ ላይ እንዲሁም በተመሳሳይ በኤደን ልጅ ላይ እንደዚህ አይነት ነገር አምጥታ የኤደንን ልጅ እንግዲህም በ3 ሚሊዮን አስተምና እንግዲህም በሽታ እንዳለባት ለአቶ ሀብታሙ ተናግራ አቶ ሀብታሙ ምንም ነገር እንዳታስቢ ሁሉንም ነገር እኔ እሸፍናለሁኝ ባለውና ቃል በገባው መሰረት ሊያደርግላት ዝግጁ በነበረበት ጊዜ ላይ ሌላው ኤደን እንዴት ልጅን ላደረገችባት ነገር እንዴት ማስከፈል አለብኝ እያለችም እያሰበች ባለችበት ጊዜ እንግዲህ መሀሌት ቀጥታ ወደ ኤደን ሄዳ በቀሏን አቅላላታለች ማለት ነው። ኤደን እንዳያችሁት ቅድሚያ 500 ሺህ ብር ትሰጭኛለሽ ብላ መሀሌት ያለው አካውንቷ ላይ እንግዲህ ሁሉንም ሰጥታት እንግዲህ መሀሌት ያው ወደፊት የበለጠው በር ይመጣልኛል ብላ ነበረ ግን ከነ ሁሉም ነገር ዛሬ ላይ ገደል ከተዋለች። እና ኤደን እንግዲህ ያንን ያወራችውን ነገር ቀጥታ ለአቶ ሀብታሙ ታሰማዋለች። አቶ ሀብታሙም ይቺ የማትረባ ሲጀመር መቼም የምትለወጥ ሰው አይደለችም ሲልም በጣም ሲናደድና ሲበሳጭባት ተመልክተናል። እና አቶ ሀብታሙ እንግዲህ መሀሌትን ቀጥሯት ነበርና መሀሌትም እያለቀሰች ምናምን እና እንደዚህ ልጅ ታማብኛለች ምናምን አሁን ያለችው ጸበል ቦታ ነው ስትልም አቶ ሀብታሙ ለምንድን ነው ጸበል የወሰሻት ሕክምናው ቀረ እንደ ምናምን ሲላት አይ እሱማ ብር ስላጣው ነው እንጂ ለምን ይቀራል ስትልም አቶ ሀብታሙ እኔ እኮ ዶክተሮችን አንቺ ነሽ እኮ እንዳላገኝ የከለከልሽኝ እንጂ ሁሉንም ነገር ላደርግ ዝግጁ ነው ስትልም እናሷም እንግዲህን አሁን ላይ ዶክተሮቹንም ሆነ ልጅቷን ያችን የምታሳሳ ልጅ ሄጄ ማየት እፈልጋለሁ ሲላትም እዚጋ መሀሌት በጣም ትደነግጣለች። ምክንያቱም የሀሰት መረጃ ስለሆነ ይዛ የቀረበችው ወደ አቶ ሀብታሙ ጋር ማለት ነው። እና አቶ ሀብታሙም በቃ እኔ ሳላምንሽ ቀርቻ አይደለም አምንሻለሁ፣ ጸሐፊ ሁሉንም ብር 3 ሚሊዮኑን ብር ጸሐፊ ይዛልሽ ትመጣለች ይላታል ማለት ነው። እና እሷም እንግዲህ እሺ ምናምን ከምርህ ነው አቶ ሀብታሙ እየቀለድክብኝ አይደለም ማለት ስትለው አይ በፍጹም እየቀለድኩብሽ አይደለም፣ ለምንድን ነው የምቀለድብሽ? እኔ እንደዚህ አይነት ነገር አይመቸኝም። ስለዚህ ብሩን ይዛለች ትመጣለች። ውይ እንደውም ስናነሳት መጣች ስትል ወይዘሮ ኤደን ገጭ ትላለች። ኤደን ስትመጣ መሀሌት ትደነግጣለች። ምን እየተካሄደ ነው? እየቀለዳችሁብኝ አይደለም ማለት ስትል የሚቀልጅ አንቺ ነሽ፣ ምን አይነቱ አንቺ የማትረቢ ወራዳና ክብር የሌለሽ ሴት ነሽ ሲልም አቶ ሀብታሙን ከፍ ዝቅ አድርጎ ሲሰድባት ተመልክተናል። እና አቶ ሀብታሙንም እንግዲህ መሀሌት ላስረዳክ ስትለው ምንድን ነው የምታስረጀኝ? እኔ እኮ አንቺን እኮ መጀመሪያውኑ ግንባርሽን ብዬ መግደል እችል ነበረ፣ ግን ለነገሩ
በቁሙ የተነነን ሰው ገድሌ እጄን አላበላሽም ሲልም አቶ ሀብታሙም ትቷት ሄዳል። ኤደንና ማህሌት እንግዲህ ማህሌት ብሬን አንድ ሳትቀር ቆጥረሽ ትመልሻለች ስትላትም የምን ብር ነው? የት የሰጠሽኝም ብር ነው ቆጥሬ የምመልስልሽ ስትልም ኤደንም ትመልስላታለች ማለት ነው። እንግዲህ ማህሌት በጣም ተናዳ ምናምን ቆያ ለቅሽም እሰራልሻለሁ ስትላትም አርፈሽ ተቀመጪ ልጄ ላይ ላደረግሽው ነገር እያንዳንዱ ነገር እንዴት ልበቀላት እያልኩ ሳስብ ነበረ። ግን ደስ የሚለው ነገር በራስሽ በግርሽ ወደ እኔ መጣሽልኝና በቀሌን አቀለልሽልኝ ስትልም ኤደን ትመልስላታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። እናም ኤደንም እንግዲህ ግን ከእንግዲህም በኋላ ይኸውልሽ ከጎዳና ላይ ታነሳኛለች ብለሽ ከሆነ መቼም ቢሆን እንዳታስቢው እነ መድብል ጋር በገባሁ ጊዜ ህይወትን እንዴት አጣጥሜ መኖር እንዳለብኝ ተምሬያለሁ ስትልም፣ ግን ደስ የሚለው ነገር አሁንም እዛው መጠጥ ለመጠጥ ቤት ነው የምትሄጁ ስትላትም አታቂም እንዴ? አንቺም እኮ ከእንግዲህም በኋላ ጎዳና እኮ ነው መኖራሽ። አንቺ የሚገባሽ ገንዳ ለገንዳ እየለቀሙ መብላት ነው እንጂ ይህ ነገር ለአንቺ አይገባሽም ስትልም ኤደንም ትታት ትሄዳለች። እና መሀሌት ቆይ እናና ምንድን ነው የሰራሁት? እኔ ለሰው ክፉ አስቤ አላቅም አላለችም። ደፋር ከዚህ በላይ ምን ልታደርግ ነው? አሁን መልካም ነገር እያደረገች ነው እንደ ጎበሰው እና እንደዛ እያለች እንግዲህ እየተናደደች እንትን ትላለች። ሌላው አቶ ካሌብ ሞሲሳ መጥቷል። እንኳን በሰላም መጡ የተከበሩት አቶ ካሌብ ሞሲሳ እና ብዙ ጊዜ እንግዲህ አቶ ካሌብን ለማየት ጓጉተን ነበረ እና ዛሬ ላይ እንግዲህ አየናቸው ማለት ነው። እንግዲህ የተከበሩትን ማለት ነው። አተራምሴን ተደብቆ እንግዲህ ሲያተራምሳቸው የነበረው ዛሬ በይፋ መጥቶልናል። እንግዲህ ሌላው ይሄ ከዝና ጋር አብሮ የሚሰራው ልጅ ከዝና በታች ሆኖ የሚሰራው ልጅ ዛሬ ላይ እንግዲህ ዝናን አጋልጦ እንዲሁም የዝና ወንበርን መውሰድ እንዳለበት እና በዝና በኩል እኔን ብትሾመኝ ሲልም እንግዲህ ለአቶ ካሌብ ጥያቄ አቅርቦለታል። አቶ ካሌብም ጥያቄውን ተቀብሎ አንተም እንደ ዝና ሽልጥልጥ ብትሆነስ በምን አረጋግጣለሁ ሲልም በፍጹም እኔ ከዝና የተሻልኩ ልሆን እንጂ የባስኩኝ አልሆንም። እና ሌላው ደግሞ አቶ ካሌብ ዝና አንድ የጠበቀ ነገር አለ። እሱ ምንድነው? አንተንና ዝናን መቀመቅ የሚያወርድ ቪዲዮ እነ መድብል ይዘዋል ሲልም ይነግረዋል። ይሄንን ነገር ላንተ ለምን ለመናገር እንደፈራ አላቅም ሲልም ያሳብቃል ማለት ነው። እንግዲህ አቶ ካሌብም ይህንን ሁሉ ነገር ለምን አሳልፌ እንደሰጠሁትና ለምን እንዲቆጣጠር እንዳደረግኩት አላቅም እንጂ ዝና እንደማይረባ አቃለሁ ሲልም አቶ ካሌብም ይደነግጣል። ምን አይነት ቪዲዮ ይዘውብን ነው? ቪዲዮ እያለ በተደጋጋሚ ይሄንን ሀሳብ እየደጋገመ እንግዲህ እንትን ይለዋል። እሱም እንግዲህ ምንድን ነው ይሄኛውን ልጅ በዝና በኩል ለመቀጠር እንግዲሁም የዝናን ወንበር ለመውሰድ ልፈትንህ እችላለሁ። በመጀመሪያ በኩል ትትናን ፈልገህ እንድታመጣልኝ ይለዋል። እሺ እነ መድብልስ ሲለው እሱንም ፈልገህ ታመጣልኛለህ ሲልም እንግዲህ ይሄ የመጀመሪያው ፈተና ነው። ይሄንን ከተወጣ እንግዲህ የዝናን ወንበር ይወስዳል። ሌላው እንግዲህ ዝናን ፊት ለፊት ካገኘው ግንባሩን ብለክ ግደለው፣ አፍሪካ ውስጥ ነን ያለ ነው። አንዱን ገሎ የአንዱን ወንበር መውሰድ ብርቃችን አይደለም ሲልም እንግዲህ አቶ ካሌብ ጥያቄ አቅርቦለታል። እሱም እንግዲህ ግን እሺ ብሎ ሀሳቡን ተቀብሏል ማለት ነው። እኔ ግን ዝና አሳዘነኝ። ለምን እንዳሳዘነኝ ታውቃላችሁ? ያዋያችሁ ዝና እንግዲህ ሮጦ መጨረሻው ይሄ ሆነ። ከካሌብ ጋር እንግዲህ ብዙ ነገር እንሄዳለን፣ እለወጣለሁ፣ እቀይራለሁ፣ ነገ የተሻለ ነገር በነገራችን ላይ ውዶች ሁላችንም ነን ነገ የተሻለ ኑሮ እንኖራለን ብለን ብዙ ጊዜ በአቋራጭ እንሄድና ብዙ ጊዜ ያልሆነ ነገር ለሰው እንሰራና አሁን ብሩክ ይሄ ማን ነው
ዝና እንግዲህን ከልጅነቱ ጀምሮ ያው ከተመለከታችሁ ከልጅነቱ ጀምሮ አባቱ ጀግና እንዲሆንና እንደዚህ ፈሪ እንዳይሆን በቃ ካስተዳደጉ ጀምሮ ነው እንጂ ዝና ክፉ ሆኖ አይደለም። ታያችሁ ማለት ነው ወደኋላ ፓርት መለስ ብላችሁ። ሌላው ደግሞ ያው ሌላው እንግዲህ ነገ ጠዋት የተሻለ ህይወት እኖራለሁ ብሎ ሀብታም ሆናለሁ ሲል እንግዲህ ዛሬ ላይ ምንም ነገር ህይወቱ ሳይለወጥ ሁሌ እንደሮጠ ይኸው ዝና እንግዲህ ለመገደል ሰው ተቀጠረበት ማለት ነው። እና መድብል እንግዲህ ወደ ዝና ጋር ይሄድና ወደ ለፖሊስ አሳልፌ ልሰጥህ ወስኛለሁ ሲልም ዝና ይደነግጣል። የሚገርምህ ነገር አለቃህ ወደ አዲስ አበባ ገብቷል። ግን የሚገርመው ነገር በአንተ ተስፋ ቆርጧል መሰለኝ። ምን እንዳለ ታውቃለህ? አንተ ሁለተኛ አጠገቤ እንዳትመጣ፣ ለአንተ ማለት ለእኔ ሞተሃል የሚል መልእክት አስቀምጦልሃል። ካላመንክ ይኸው እየው ብሎ ቴክስቱን ያሳየዋል ማለት ነው። በዚህ ጊዜ ዝና ይህንን ነገር ማመንና መቀበል ካሌብ እንግዲህ ወደ አዲስ አበባ መጥቶ ያስፈታኛል ከጎኔ ይቆማል ሲል ዛሬ ላይ እንደዚህ አይነት ቴክስት ሲያይ በጣም ተስፋ አጣ እና ባክህን መድብል ግደለኝ፣ በቃ እስከ ዛሬ እኔ እኮ ዝና እኮ ነኝ፣ እኔ አበበ ደመሳ ልጅ መቼም ቢሆን አልለምንም ሲል የነበረው ሰውዬ ዛሬ ላይ እንግዲህ እባክህን ግደለኝ ማለት ደርሷል ማለት ነው። እናሱም በፍጹም እኔ አንተን አልገልህም። የሚገርም ነገር ደግሞ እስር ቤት ባሳስር ካሌብ ያስፈታኛል በሀብት ወይም በሌላ በብር ወይም በሌላ ነገር ብለህ መቼም ቢሆን እንዳታስበው፣ ግን አንድ ነገር ፍራ፣ እንዳያስገድልህ ተጠንቀቅ በማለትም አንድ ነገር ይነግረውና ትቶት ይሄዳል ማለት ነው። ሌላው እነ መርዞ ደላላው ናቸው። መርዞ ደላላው እንግዲህ ኤፍራታን እንዳያችሁ ሰርፕራይዝ አድርጓታል ምናምን። ይቺ ምንድነች ደግ የማይወድላት ክብር የማይወድላለች እንግዲህ ብሩን በእርግጥም ትክክል ነች። አንድ ሰው እንግዲህ ከመሬት ተነስቶ የሆነ ተቀይሮ ተለውጦ ሀብትና ሲልባት በድንገት ያው ፈርታ ነው። እና ወዶቼ እንግዲህ ቀጣይ ፓርቲ ዘንላችሁ እንቀርባለን። መልካም ቆይታ። ባይ ባይ።